ውድ አድማጭ ተመልካቾች ዛሬ የማቀርብላችሁ ዜና በገልፍ ሀገሮች የሰራተኞች ፍላጎት እየጨመረ መሆኑንና ለውጭ ሀገር ዜጎች የተፈጠሩ እድሎችና በየቀኑ እየተስፋፋ ያለውን የሥራ ገበያ ሁኔታ በጥልቅ የሚያብራራ ነው። በአሁኑ ወቅት በገልፍ ሀገሮች የንግድ፣ የግንባታ፣ የጤናና የቴክኖሎጂ ዘርፎች ውስጥ የሰራተኞች ፍላጎት በየቀኑ እየጨመረ መሆኑ በተለያዩ ምንጮች ተገልጿል። ይህ መጨመር በቀላሉ የመጣ አይደለም። ከብዙ ዓመታት የኢኮኖሚ ዝግጅት፣ የረጅም ጊዜ እቅዶችና የመንግሥት ፖሊሲ ለውጦች ውጤት ነው። በተባበሩት አረብ ኤምሬት፣ በሳውዲ አረቢያ፣ በኳታር፣ በኩዌትና በኦማን የሚታዩ ትልቅ የግንባታ ፕሮጀክቶች ብዙ ሰራተኞችን እየፈለጉ ናቸው። ከመኖሪያ ህንፃዎች፣ ከትልልቅ የንግድ ማዕከል፣ ከመንገድና ድልድይ ስራዎች እስከ ዘመናዊ ከተሞች ግንባታ ድረስ የሚካሄዱ ፕሮጀክቶች የሰው ኃይል ፍላጎት በከፍተኛ ደረጃ አሳድገውታል። በንግድ ዘርፍ ውስጥ ደግሞ የኢኮኖሚ መስፋፋትና የውጭ ኢንቨስትመንት መጨመር ብዙ ኩባንያዎች ወደ ገልፍ ሀገር እያመጣ ነው። እነዚህ ኩባንያዎች በራሳቸው ዘርፍ ባለሙያዎች ሰዎች እየፈለጉ ሲሆን ይህ ደግሞ ለውጭ ሀገር ዜጋ ተጨማሪ የስራ ዕድል ፈጥሯል። የጤና ዘርፍም በተለይ ከፍተኛ ትኩረት እየተሰጠው ይገኛል። አዳዲስ ሆስፒታሎች፣ የህክምና ማዕከላትና የልዩ ህክምና ተቋማት መከፈታቸው የሐኪሞች፣ የነርሶች፣ የቴክኒሻሎችና የጤና ዘርፍ ሌሎች ባለሙያዎች ፍላጎት እጅግ ጨምሯል። በቴክኖሎጂ ዘርፍ ደግሞ የዲጂታል ለውጡ ፈጣን መሆኑ ይታያል። የኢንፎርሜሽን ቴክኖሎጂ፣ የሶፍትዌር ልማት፣ የሳይበር ደህንነትና የአርቲፊሻል ኢንተለጀንስ ባለሙያዎች በገልፍ ሀገሮች እጅግ ተፈላጊ ሆነዋል። ነገር ግን የሁሉ ዕድል ቢኖርም ባለሙያዎች የሚያስጠነቅቁት አንድ ነገር ነው። ማንኛውም ሰው ወደ ገልፍ ሀገር ለስራ ሲመጣ ሰነዶቹ በሙሉና በህጋዊነት መንገድ ማዘጋጀት አለበት። የስራ ቪዛ፣ የመኖሪያ ፍቃድና የስራ ውልና ሌሎች ህጋዊ ሰነዶችን ያለማሟላት ከባድ ችግር ሊያመጣ ይችላል ብለዋል። በገልፍ ሀገሮች የንግድ፣ የግንባታና የጤና እና ሌሎች የቴክኖሎጂ ዘርፎች ውስጥ ያለው ሰራተኞች ፍላጎት እየጨመረ መሆኑ ለብዙ ሰዎች እድል ቢሆንም ህጋዊ መንገድ መከተል፣ ሰነዶችን በትክክል ማዘጋጀትና መጠበቅ እጅግ አስፈላጊ መሆኑ በድጋሜ ተጠቁሟል። የዛሬው ዜና የነበሩ ውድ አድማጭ ተመልካቾቻችን ሰናይ ሌሊት።